እኮ ግርም የሚለኝ የአብርሃም ነገር ነው። እሺ አንተ ሩታን የምትፈልጋት ከሆነ ለምንድን ነው ከዛች ሙጥኝ የምትለው? ቆይ አንተ እንትኗን ማለትም የተፋታችሁ በማግስቱ አይደል እንዴ? አንተ ከዛኛው ጋራ ይቅርታ እየተባባልክ እየተላላስክ ነበረው። ቆይ ለምንድን ነው እሷን ካልክ ከላስ ሌላ ሴት ጋር ምን አስኬደክ? አንተም የእሷን ትእዛዝ ጠብቀህ እሷም ያንተን ትእዛዝ ጠብቃ አብራችሁ መኖር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ሰላም ናችሁ አላችሁ? ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አበረታቱኝ ውድ ቤተሰቦቼ። እንደው አይቼ እንትን ስለይ ነው የመጣሁት እና ለምንድን ነው ልጅቷ የምታስጨንቃት በዚህ ልክ? በቃ አልፈልግም አለች። አንዴ በቃ ሰው ከገባክ ይግባክ። አስቀድሞ ነበር ዶቅሶ ማስቀመጥ። አሁን ምን ያደርጋል ድስት ጥዶ ማልቀስ አለማራ። ምንድን ነው ይሄን ያክል? ኧረ አሁንስ ተጃጃልክ አንተስ። ወይሽ በቃ እሷ የጠላችውን መጥላት ነበረብህ፣ እሷ የወደደችውን መውደድ። እሷ አሁን ነው እንጂ ከአንተ ከተለየች ቀን ጀምሮ እንደ ሴቶች ራሱ ያዙ ይልቀቁኝ አላለችም። ከወንድ ጋራ እሸሸ ገዳሚ አላለችም። አንተን ነው እያየናለክ እየተሳሳምክ እየተላላስክ የምትሄድ አንተ ነክ። እሷ ግን እውነት ጨዋ ናት ነው ብዬ ማስበው። እንዳንተ ብሆን እሷ ስንት ቤት ከስንት ወንድ ጋራ እንትን ብላ ነበር። ግን ሩታ በጣም ጀግና ናት። አሁንም ግን እሷ የምትፈልግ ከሆነ ከሁሉም እሷ ከምጠላ ሁሉ ገለልተኛ ሆነ በቃ ምርጫ ከሷ ናት። እሷ ምረጥ ልጅህን እናት። አይ የምትል ከሆነ ደግሞ ህይወቷን ትኖርበት፣ ተዋት። አሁን ነገሩ ካለቀ ከተቋጨ በኋላ እንደገና ያዙ ይልቀቁኝ ትላለህ። ደግሞ ራስህ ነው ማስተካከል የምትችለው እንጂ ወንድሟም ሆነ ወንድምክ ሆነ እህቶቿ ሆነ እህቶችክ ሆኑ ምንም ለአንተ ትዳር አይጠቅሙም። ምንም በእነሱ ምሬት የምትመራ አይደለችም። ህሊና አላት፣ አይምሮ አላት። አንተም እንደዛ። ሁለት አባቱ ስግባባ ስስማማ ነው እንጂ ሶስተኛ አራተኛ ብትጨምር ትርፉ አሉ ነው እንጂ ምንም ዋጋና ጥቅም የለውም። ስለዚህ ልጅቷን አትረብሻት፣ ልጇን በሰላም ታሳድግበት ባክህን። ዝም ብለህ አትጃጃል ማለት ነው። አንተ ጥፋትህ መጀመሪያ ነው። መጀመሪያ አንተ ራስህን መቆንጠጥ ነበረብክ። ለራስህ ማሰብ ነበረብክ። እችን ልጅ አጣታለሁ አላጣትም፣ ተስፋ ትቆርጣለችስ አትቆርጥም ብለህ ማሰብ ነበረብክ። አሁን እሷ ተስፋ ቆርጣ በቃኝ ብላ በአገረሻ ሰዓት አንተ ደግሞ አሁን ልመና ተመልሶ። ትላንት ምን እያልካት ነበር? አንቺ አንጮ ቆሮር ግቢ እያልካት ነበር። ከፈለግሽ ከዚህ ቤት ወጥተሽ አንጮ ቆሮር ግቢ፣ ለአንቺ እኔ ደንታ የለኝም፣ ግን ቤቴ ሰው አታምጪ እያልካት ነበር። ዛሬ ደግሞ ያልጨረስኩት ነገር አለ አላለም? ወይኔ ደፋር ወንዶች ስትባሉ እኮ ድፍረታችሁ ስታስጠሉ። እንደው እሷ እምር ብላ ወጣ ስትል እንትን አለችክ። መቶ ቅፍ ሲያረጋት እንደው ወይኔ ቅናት። ምን ብትሆኑ ነው መሻላችሁ? እንደው ሴቶች እኮ ወንድ የማያገኙ አፍቃሪ የማያገኙ ከወለዱ በቃ የራሳቸውን የሆነ ህይወት የማይኖሩ ነው የሚመስላችሁ። ግን ይኖራሉ፣ ቀብርር ብለው ይኖራሉ ራሳቸውን ካስከበሩ። እንደ ሴቶችም ምኖር ሰው የለም። ግን ራሳቸውን ካስከበሩ ይኖራሉ። ራሷን አስከብራ ቁጭ ብላለች። አሁን ትላንት ከመጣ ሰው ጋር እንዲህ ስትሆኝ እንደ ትንሽ አለ እኮ። አንተስ ስንቴ ነው ከሄርሜላ ጋራ ስንት ነገር እያረግሱ። መች ደነቃት? መች ይህን ያክል ተናደደች? ልጅ ተሸክማ። የቤተሰብ ሰብስክራይብ ላይክ እያረጋችሁ